የሙሴ ተተኪ ደግሞም የእስራኤል መሪ ነው። እጅግ በጣም ጎበዝ የጦር መሪ ስለሆነ ከ30 በላይ ነገሥታትን እያሸነፈ እስራኤላውያን ወደ ተስፋይቱ ምድር እንዲገቡ አድርጓል። በዚህም ሳያበቃ ወደ ተስፋው ምድር ከገቡ በኋላም 12ቱ ነገዶች በትክክል መሬት እንዲከፋፈሉ አድርጓል። ስለዚህ የተወደደ የእግዚአብሔር አገልጋይ ስናነሳ የጋለሞታይቱ ረዓብ ታሪክና በጩኸት የፈረሰው የኢያሪኮ ግንብም አብሮ ይነሳል። የዛሬው የመጽሐፍ ቅዱስ ታሪካችን እንግዳ ኢያሱ። የዛሬው ባለ ታሪካችን የኢያሱ ታሪክ የሚጀምረው በኢያሱ መጽሐፍ ምዕራፍ 1 ሳይሆን ገና ሙሴ እስራኤላውያንን ይዞ በምድረ በዳ በሚሄድበት ጊዜ ነው። በዘጸአት ምዕራፍ 17 ላይ ሙሴ ኢያሱን ከሰዎች መርጦ ከአማሌቃውያን ጋር ለመዋጋት እንዲወጣ ሲያዘው ደግሞም ድል አድርጎ ሲመለስ እናያለን። ከዚህም በኋላ ሙሴ ከእግዚአብሔር ጋር ለመነጋገር ወደ ተራራ ሲወጣ ኢያሱም አብሮት ከሙሴ ጋር እንደሚሄድና ሙሴ ከእግዚአብሔር ጋር በተራራ ላይ ሲነጋገር በቆየ ጊዜ የወርቅ ጥጃ ሰርተው መላው እስራኤል እግዚአብሔርን ሲበድሉ እርሱ ግን በሰዓቱ ከሙሴ ጋር ስለነበር ይህንን ክፋት እንዳላደረገና ሙሴ በመገናኛው ድንኳን ውስጥ ከእግዚአብሔር ጋር ተነጋግሮ ወደ ሰፈሩ ሲመለስ ኢያሱ ግን ከድንኳኑ እንደማይለይ መጽሐፍ ቅዱሳችን ይነግረናል። እንዲሁም ሙሴ ወደ ተስፋይቱ ምድር ከላካቸው 12ቱ ሰላዮች መካከል ኢያሱ አንዱ እንደነበርና ሰልለው ሲመጡ 10ሩ ሰላዮች መጥፎ ነገርን ሲናገሩ እርሱና ካሌብ ብቻ መልካም እንደተናገሩ መጽሐፍ ቅዱሳችን በግልጽ ይነግረናል። ሙሴም የመሞቻው ጊዜ ሲደርስ እግዚአብሔርን ለሕዝቡ እረኛ ሹም ብሎ ጠየቀው። እግዚአብሔርም መንፈስ ቅዱስ ያደረበት ኢያሱን ሲመርጥና ሙሴንም ደግሞ እጁን በመጫንና በካህኑ አልዓዛር ደግሞም በመላው ማኅበር ፊት እንዲሾመው ሙሴን ሲያዘውና ሙሴም ይህንኑ ሲያደርግ በባለፈው የሙሴ ታሪክ ውስጥ ተመልክተናል። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሠረት እግራችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ የኬጢያውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ ሁሉ ከአንተም ጋር እሆናለሁ። ከቶ አልጥልህም፣ አልተውህም። ጽና፣ ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ የማልኩላቸው ምድር እንዲወርሱ ይህን ሕዝብ የምትመራቸው አንተ ነህና በርታ። አይዞ፣ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ የሕግ መጽሐፍ ካፍህ አይለይ። በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ቀንም ሆነ ሌት ከሐሳብ አትለየው። ይህን ካደረግህ ያሰብከው ይቃናል፣ ይሳካልም። በምትሄድበት ሁሉ እግዚአብሔር አምላክህ ካንተ ጋር ነውና አይዞ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ኢያሱም የሕዝቡን አለቆች እንዲህ ሲል አዘዛቸው፣ ወደ ሰፈር ግቡ፣ ለሕዝቡም ስንቃችሁን አዘጋጁ። ከአሁን ጀምሮ ባሉት 3 ቀናት ውስጥ ዮርዳኖስን ተሻግራችሁ እግዚአብሔር አምላካችሁ ርስት አድርጎ የሚሰጣችሁን ምድር ገብታችሁ ትወርሳላችሁ በሏቸው። ኢያሱ የሮቤልን ነገድ፣ የጋድን ነገድና የምናሴን ነገድ እኩሌታ እንዲህ አላቸው፣ የእግዚአብሔር ባሪያ ሙሴ እንዲህ ሲል የሰጣችሁን ትእዛዝ አስቡ። እግዚአብሔር አምላካችሁ ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ እንዲሁም ከብቶቻችሁ ሙሴ በሰጣችሁ ከዮርዳኖስ በስተምስራቅ ባለው ምድር ይቆዩ። ነገር ግን ተዋጊዎቻችሁ ሁሉ ከነሙሉ ትጥቃቸው ከወንድሞቻችሁ ቀድመው ይሻገሩ። እናንተም ከወንድሞቻችሁ ጎን ተሰለፉ።
ይህም እግዚአብሔር እስኪያሳርፋቸውና ለእናንተም እንዳደረገው ሁሉ እነርሱም እግዚአብሔር አምላካችሁ የሰጣቸውን ምድር እስኪወርሱ ድረስ ነው። ከዚህ በኋላ እናንተም ተመልሳችሁ የእግዚአብሔር ባሪያ ሙሴ የሰጣችሁን በፀሐይ መውጫ ከዮርዳኖስ በስተምስራቅ ያለው ምድር ትወርሳላችሁ አላቸው። እነርሱም ለኢያሱ እንዲህ ሲል መለሱለት፣ ያዘዝከንን ሁሉ እናደርጋለን፣ ወደምትልከንም ሁሉ እንሄዳለን። ለሙሴ ሙሉ በሙሉ እንደታዘዝን ሁሉ ለአንተም እንታዘዛለን። ብቻ እግዚአብሔር አምላክህ ከሙሴ ጋር እንደነበረ አሁንም ከአንተ ጋር ይሁን። በትእዛዝ ላይ የሚያምፅ ለቃልህ የማይታዘዝ ሁሉ ይገደል። ብቻ አንተ ጽና፣ አይዞህ፣ በርታ አሉት። ከዚያም የነዌ ልጅ ኢያሱ ሄዳችሁ ምድሪቱን በተለይም የኢያሪኮን ከተማ ሰልሉ ብሎ ከሰጢም 2 ሰላዮች በስውር ላከ። ሰዎቹም ሄደው ረአብ ከተባለች ጋለሞታ ቤት ገቡ፣ በዚያም አደሩ። ለኢያሪኮም ንጉሥ እነሆ ምድሪቱን ሊሰልሉ ጥቂት እስራኤላውያን በሌሊት ወደዚህ መጥተዋል ተብሎ ተነገረው። የኢያሪኮም ንጉሥ ወደ አንቺ መጥተው ወደ ቤትሽ የገቡት ሰዎች ምድሪቱን በሙሉ ለመሰለል ስለሆነ እንድታስወጫቸው የሚል መልእክት ወደ ረአብ ላከ። ሴቲቱ ግን 2ቱን ሰዎች ተቀብላ ሸሽጋቸው ስለነበር እንዲህ አለች፣ በእርግጥ ሰዎቹ ወደ እኔ መጥተዋል፣ ነገር ግን ከወዴት እንደመጡ አላውቅም። ጨልሞ የቅጥሩ በር ከመዘጋቱ በፊት ወጥተው ሄደዋል። በየት በኩል እንደሄዱ ግን እኔ አላውቅም። ልትደርሱባቸው ትችላላችሁና ፈጥናችሁ ተከታተሏቸው አለቻቸው። ነገር ግን ሰዎቹን ጣራ ላይ አውጥታ በረበረበችው የተልባ እግር ውስጥ ደብቃቸው ነበር። ሰዎቹም ሰላዮቹን በመከተል ወደ ዮርዳኖስ መሻገሪያ የሚወስደውን መንገድ ይዘው ሄዱ። አሳዳጆቹ ወጥተው እንደሄዱም የቅጥሩ በር ተዘጋ። ሰላዮቹ ከመተኛታቸው በፊት ሴቲቱ ወደ ጣራው ወጥታ እንዲህ አለቻቸው፣ እግዚአብሔር ይህችን ምድር እንደሰጣችሁ እናንተንም መፍራት እንዳደረብን የዚህች ሀገር ነዋሪዎች ሁሉ ልባቸው በፊታችሁ መቅለጡን አውቃለሁ። ከግብፅ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተ ምስራቅ ፈጽሞ ያጠፋችኋቸውን 2ቱን የአሞራውያን ነገሥታት ሴቦንና ዐግን ምን እንዳደረጋችኋቸው ሰምተናል። ይህን በሰማን ጊዜ ልባችን ቀለጠ። እናንተን ከመፍራት የተነሳም ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይ በሰማይ በታችም በምድር እርሱ አምላክ ነውና። እንግዲህ እኔ በጎነትን እንዳሳዩአችሁ ሁሉ እናንተም በጎነትን ለአባቴ ቤት እንድታሳዩ በእግዚአብሔር ማሉልኝ። መተማመኛ የሚሆን ምልክትም ስጡኝ። የአባቴንና የእናቴን የወንድሞቼንና የእህቶቼን እንዲሁም የእነርሱ የሆነውን ነፍስ ሁሉ እንድታተርፉልኝ ከሞትም አድኑን አለቻቸው። ሰዎቹም የእናንተን ሞት ለእኛ ያድርገው፣ እኛ የምናደርገውን ሁሉ ካልተናገራችሁ እግዚአብሔር ምድሪቱን በሚሰጠን ጊዜ በጎነትና ታማኝነት እናሳይሻለን አሏት። መኖሪያ ቤቷ የከተማውን ቅጥር ተጠግቶ የተሰራ ስለነበር ሰዎቹን በመስኮት አሾልካ በገመድ አወረደቻቸው። እርሷም የሚከታተሏችሁ ሰዎች እንዳያገኛችሁ ወደ ኮረብታዎቹ ሂዱ፣ እነርሱ እስኪመለሱም ድረስ 3 ቀን በዚያ ተሸሸጉ፣ ከዚያ በኋላ መንገዳችሁን ትቀጥላላችሁ አለቻቸው። ሰዎቹም እንዲህ አሏት፣ ባማልሽን በዚህ መሐላ የምንያዘው ወደ ምድሪቱ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት ላይ አስረሽ ካንጠለጠልሽው፣ እንዲሁም አባትሽንና እናትሽን ወንድሞችሽንና የአባትሽን ቤተሰቦች ሁሉ ወደ ቤትሽ ካመጣሻቸው ብቻ ነው። ማንም ከቤትሽ ወጥቶ መንገድ ላይ ቢገኝ ደሙ በራሱ ላይ ነው፣ እኛ አንጠየቅበትም። ነገር ግን ከአንቺ ጋር እቤት ውስጥ ያለ ማንኛውም ሰው ከተነካ የደሙ ባለዕዳ እኛ እንሆናለን። እኛ የምናደርገውን ብትናገሪ ግን ከአስማልሽን መሐላ ነፃ እንሆናለን አሏት። እርሷም ይሁን ባላችሁት ተስማምቻለሁ ስትል መለሰች። ከዚያም ሰደደቻቸው። እነርሱም ሄዱ። ቀይ ፈትሉንም በመስኮት ላይ አንጠለጠለችው። እነርሱም ወጥተው ወደ ኮረብቶቹ ሄዱ። የሚከታተሏቸውም ሰዎች በየመንገዱ ሁሉ ላይ ፈልገውና አጥተው እስኪመለሱ ድረስ 3 ቀን በዚያው ተሸሸጉ።
ሁለቱም ሰላዮች ተመለሱ። ከኮረብቶቹም ወርደው ወንዙን በመሻገር ወደ ነዌ ልጅ ወደ ኢያሱ መጥተው ያጋጠማቸውን ነገር ሁሉ ነገሩት። ለኢያሱም በእርግጥ እግዚአብሔር ምድሪቱን በሙሉ በእጃችን አሳልፎ ሰጥቷል። በዚያ የሚኖረውም ሕዝብ ሁሉ እኛን ከመፍራቱ የተነሳ ልቡ መቅለጡን አይተናል አሉት። ኢያሱም ማልዶ ተነሳ፣ ከእስራኤላውያንም ሁሉ ጋር ከሰጢም ወደ ዮርዳኖስ መጥተው ወንዙን ከመሻገራቸው በፊት በዚያ ሰፈሩ። ከ3 ቀን በኋላም የጦሩ አለቆች በሰፈር ውስጥ አለፉ። ሕዝቡንም እንዲህ ሲል አዘዙ፣ ሌዋውያን ካህናቱ የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ተሸክመው ስታዩ ከሰፈራችሁ ተነስታችሁ ታቦቱን ተከተሉ። ከአሁን በፊት በዚህ መንገድ ሄዳችሁ ስለማታውቁ በየት በኩል መሄድ እንዳለባችሁ በዚህ ትረዳላችሁ። ሆኖም በታቦቱና በእናንተ መካከል የ2000 ክንድ ያህል ርቀት ይኑር፣ ወደ ታቦቱም አትቅረቡ። ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ ሕዝቡን ቀድማችሁ ሂዱ አላቸው። እነርሱም ታቦቱን ተሸክመው ሕዝቡን ቀድመው ሄዱ። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደነበርኩ ሁሉ ከአንተም ጋር መሆኔን ያውቁ ዘንድ በእስራኤል ሁሉ ፊት አንተን ከፍ ከፍ ማድረጌን በዛሬዋ ዕለት እጀምራለሁ። የቃል ኪዳኑን ታቦት የሚሸከሙትንም ካህናት ከዮርዳኖስ ውሃ ዳር ስትደርሱ በወንዙ ውስጥ ገብታችሁ ቁሙ በላቸው። ኢያሱ የእስራኤልን ሕዝብ ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አላቸው። እንግዲህ ሕያው አምላክ በመካከላችሁ መሆኑንና እርሱም በእርግጥ ከነዓናውያንን፣ ኬጢያውያንን፣ ኤዊያውያንን፣ ፌርዛውያንን፣ ጌርጌሳውያንን፣ አሞራውያንንና ኢያቡሳውያንን ከፊታችሁ እንዴት አድርጎ እንደሚያሳድዳቸው የምታውቁት በዚህ ነው። እነሆ የምድር ሁሉ ጌታ የቃል ኪዳኑ ታቦት ቀድሟችሁ ወደ ዮርዳኖስ ይገባል። እንግዲህ ከእስራኤል ነገዶች 12 ሰው ምረጡ፣ ከየነገዱም አንዳንድ ሰው ይሁን። የምድርን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙት ካህናት ገና እግራቸውን በዮርዳኖስ ውሃ ውስጥ እንዳስገቡ ቁልቁል የሚወርደው ውሃ ወዲያውኑ ይቋረጣል፣ እንደ ክምርም ሆኖ ይቆማል። ስለዚህ ሕዝቡ ዮርዳኖስን ለመሻገር ሰፈሩን ለቀው ሲወጡ የቃል ኪዳኑን ታቦት የተሸከሙት ካህናት ከፊታቸው ቀድመው ሄዱ። ወቅቱም የመከር ጊዜ በመሆኑ የዮርዳኖስ ወንዝ ሞልቶ ነበር። ታቦቱን የተሸከሙት ካህናት ወደ ዮርዳኖስ ወንዝ በደረሱ ጊዜ እግራቸው ውሃውን እንደነካ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ አዳም ተብላ እስከምትጠራው ሩቅ ከተማ ድረስ በመከማቸት እንደ ክምር ተቆለለ። ቁልቁል ወደ አረባጨው ባህር የሚወርደውም ውሃ ፈጽሞ ተቋረጠ። ሕዝቡም ከኢያሪኮ ትይዩ ባለው አቅጣጫ ተሻገሩ። የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙት ካህናትም ሕዝቡ ሁሉ ማለት እስራኤል በሙሉ ፈጽሞ እስኪሻገሩ ድረስ በዮርዳኖስ ወንዝ መካከል በደረቁ ምድር ላይ ቀጥ ብለው ቆመው ነበር። ሕዝቡ ሁሉ ዮርዳኖስን ከተሻገረ በኋላ እግዚአብሔር ኢያሱን እንዲህ አለው፣ ከሕዝቡ መካከል ከየነገዱ አንዳንድ ሰው በድምሩ 12 ሰው ምረጥ። እንዲሁም ከዮርዳኖስ ወንዝ መካከል ልክ ካህናቱ ከቆሙበት ስፍራ 12 ድንጋይ አንስተው በመሸከም ከእናንተ ጋር እንዲሻገሩና ዛሬ በምታድሩበት ቦታ እንዲያኖሯቸው ንገራቸው። ስለዚህ ኢያሱ ከእያንዳንዱ የእስራኤል ነገድ የሾማቸውን 12 ሰዎች ጠራ፣ እንዲህም አላቸው፣ ከአምላካችሁ ከእግዚአብሔር ታቦት ፊት ቀድማችሁ ወደ ዮርዳኖስ ወንዝ መካከል እለፉ። እያንዳንዳችሁ በእስራኤል ነገድ ቁጥር አንዳንድ ድንጋይ በትከሻችሁ ተሸከሙ። ይህም በመካከላችሁ ምልክት እንዲሆናችሁ ነው። ወደፊት ልጆቻችሁ እነዚህ ድንጋዮች ምንድናቸው ብለው ቢጠይቋችሁ የዮርዳኖስ ወንዝ በእግዚአብሔር የቃል ኪዳን ታቦት ፊት መቆሙን እንዲሁም ታቦቱ ዮርዳኖስን በሚሻገርበት ጊዜ የዮርዳኖስ ወንዝ ውሃ መቆሙን፣ እነዚህ ድንጋዮች ለእስራኤል ሕዝብ የዘላለም መታሰቢያ መሆናቸውን ንገሯቸው። እስራኤላውያንም ኢያሱ እንዳዘዛቸው አደረጉ። እግዚአብሔር ለኢያሱ በነገረው መሰረት
በእስራኤል ነገዶች ቁጥር ልክ 12 ድንጋዮች ከዮርዳኖስ ወንዝ መካከል አነሱ። ወደ ሰፈራቸውም ይዘው በመሻገር በዚያ አኖራቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙት ካህናት ቆመውበት በነበረው በዮርዳኖስ ወንዝ መካከል ሌሎች 12 ድንጋዮችን አቆመ። ሙሴ ለኢያሱ በሰጠው መመሪያ መሰረት እግዚአብሔር ለሕዝቡ እንዲነግር ኢያሱን ያዘዘው እስኪፈጸም ድረስ ታቦቱን የተሸከሙት ካህናት በዮርዳኖስ መካከል ቆመው ቆዩ። ሕዝቡም ፈጥነው ተሻገሩ። ሕዝቡ ሁሉ ተሻግረው እንዳበቁ የእግዚአብሔር ታቦትና ካህናቱ ሕዝቡ እያዩአቸው ተሻገሩ። የሮቤል ነገድና የጋድ ነገድ የመናሴም ነገድ እኩሌታ ሙሴ ባዘዛቸው መሰረት የጦር መሳሪያቸውን ይዘው ከእስራኤላውያን ፊት ቀድመው ተሻገሩ። 40,000 ያህሉ ጦርና ጋሻቸውን ይዘው ለውጊያ ዝግጁ ሆነው በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያች ዕለት እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ ከፍ አደረገው። ሕዝቡ ሙሴን እንዳከበሩት ሁሉ ኢያሱንም በሕይወት ዘመኑ ሁሉ አከበሩት። ከዚያም እግዚአብሔር ኢያሱን እንዲህ አለው፣ የምስክሩን ታቦት የተሸከሙትን ካህናት ከዮርዳኖስ ወንዝ እንዲወጡ እዘዛቸው። ኢያሱም ካህናቱን ከዮርዳኖስ ውጡ ብሎ አዘዛቸው። ካህናቱ የእግዚአብሔርን የቃል ኪዳን ታቦት ተሸክመው ከውሃው በመውጣት እግራቸው ደረቁን መሬት ልክ ሲነካ የዮርዳኖስ ውሃ ወደ ስፍራው ተመለሰ። እንደ ቀድሞ ሁሉ ሞልቶ በዳሩ ሁሉ ይፈስ ጀመር። የመጀመሪያው ወር በገባ በ10ኛው ቀን ሕዝቡ ዮርዳኖስን ተሻግሮ በኢያሪኮ ምስራቃዊ ዳርቻ በጌልጌላ ሰፈረ። ኢያሱም ከዮርዳኖስ ወንዝ ያወጧቸውን 12 ድንጋዮች በጌልጌላ ተከላቸው። እስራኤላውያንም እንዲህ አላቸው፣ ልጆቻችሁ ወደፊት እነዚህ ድንጋዮች ምንድናቸው ብለው አባቶቻቸውን ቢጠይቁ እስራኤል ይህን ዮርዳኖስ በደረቅ ምድር ተሻገረ ብላችሁ ንገሯቸው። እኛ እስክንሻገር ድረስ አምላካችሁ እግዚአብሔር ቀይ ባህርን እንዳደረቀው ሁሉ እናንተም እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ወንዝ በፊታችሁ አደረቀው። ይህን ያደረገውም የእግዚአብሔር ክንድ ብርቱ መሆኑን የምድር ሕዝቦች ሁሉ እንዲያውቁና እናንተም አምላካችሁን እግዚአብሔርን ለዘላለም እንድትፈሩ ነው። በዚህ ጊዜ ከዮርዳኖስ ማዶ በምዕራብ በኩል ያሉት የአሞራውያን ነገሥታት ሁሉ፣ በባህሩም ዳርቻ ያሉ የከነዓናውያን ነገሥታት በሙሉ እግዚአብሔር ዮርዳኖስን እስኪሻገሩ ወንዙን በእስራኤላውያን ፊት እንዴት እንዳደረቀው በሰሙ ጊዜ ልባቸው በፍርሃት ቀለጠ። እስራኤላውያንንም ለመቋቋም ድፍረት አጡ። በዚያን ጊዜ እግዚአብሔር ኢያሱን የባልጩት መቁረጫ አዘጋጅተ ያልተገረዙትን እስራኤላውያንን ለሁለተኛ ጊዜ ግረዛቸው አለው። ስለዚህ ኢያሱ የባልጩት መቅረጫ አዘጋጅቶ በጊብዓዝ አረሎት በተባለ ስፍራ እስራኤላውያንን ገረዛቸው። እንግዲህ ኢያሱ እስራኤላውያንን የገረዘበት ምክንያት ይህ ነው። ዕድሜያቸው መሳሪያ ለመያዝ የደረሱ ወንዶች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ ሳሉ በምድረ በዳ ሞቱ። ከዚያ የወጡት ሰዎች ሁሉ ተገርዘው ነበር። ከግብፅ ከወጡ በኋላ በምድረ በዳ በጉዞ ላይ ሳሉ የተወለዱት ግን በሙሉ አልተገረዙም ነበር። ግብፅን ለቀው በወጡ ጊዜ መሳሪያ ለመያዝ የደረሱ ወንዶች ሁሉ ለእግዚአብሔር ስላልታዘዙ እነርሱ ሞተው እስኪያልቁ ድረስ እስራኤላውያን በምድረ በዳ 40 ዓመት ይንከራተቱ ነበር። እግዚአብሔር ለእኛ ይሰጠን ዘንድ ለአባቶቻቸው ቃል የገባላቸውን ያችን ማርና ወተት የምታፈስ ምድር እንደማያዩት ምሏልና፣ ስለዚህ በእነርሱ ምትክ ወንዶች ልጆቻቸውን አስነሳ። እንግዲህ ኢያሱ የገረዛቸው እነዚህን ነበር፣ በጉዞ ላይ ሳሉ ባለመገረዛቸው ከነሸለፈታቸው ነበሩና። ሕዝቡ ሁሉ ከተገረዙ በኋላ ቁስሉ እስኪሽር ድረስ እዚያው በሰፈሩበት ቦታ ቆዩ። ከዚያም እግዚአብሔር ኢያሱን እነሆ ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ከዚህም የተነሳ የዚህ ቦታ ስም ጌልጌላ ተባለ። እስራኤላውያን በኢያሪኮ ሜዳ በጌልጌላ ሰፍረው ሳሉ ወሩ በገባ በ14ኛው ቀን ምሽት የፋሲካን በዓል አከበሩ። ከፋሲካም በኋላ በዚያኑ ዕለት የምድሪቱ ፍሬ በበሉበት ቀን መናው መውረዱ ቀረ።
ከዚያ በኋላ ለእስራኤላውያን መና አልወረደላቸውም። ነገር ግን በዚያኑ ዓመት የከነዓንን ምድር ፍሬ በሉ። ኢያሱ በኢያሪኮ አጠገብ ሳለ ቀና ብሎ ሲመለከት የተመዘዘ ሰይፍ በእጁ የያዘ አንድ ሰው ከፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ሲል ጠየቀው። እርሱም አይደለሁም፣ ነገር ግን የእግዚአብሔር ሰራዊት አለቃ በመሆኔ እነሆ መጥቻለሁ ሲል መለሰለት። ኢያሱም በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው? አለው። የእግዚአብሔር ሰራዊት አለቃም ኢያሱን ጫማህን ከእግርህ አውልቅ፣ የቆምክባት ምድር የተቀደሰች ናትና አለው። ኢያሱም እንደታዘዘው አደረገ። በዚህ ጊዜ እስራኤላውያንን ከመፍራት የተነሳ ኢያሪኮ ፈጽማ ተዘግታ ነበር። ወደ ውጭ የሚወጣም ሆነ ወደ ውስጥ የሚገባ አልነበረም። እግዚአብሔርም ኢያሱን እንዲህ አለው፣ እነሆ ኢያሪኮን ከንጉሷና ከተዋጊዎቿ ጋር አሳልፌ በእጅህ ሰጥቻለሁ። ከተማይቱን ከተዋጊዎቻችሁ ጋር አንድ ጊዜ ዞሩ። ይህንም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት ተሸክመው በታቦቱ ፊት ይውጡ። በሰባተኛውም ቀን ካህናቱ መለከት እየነፉ ከተማይቱን 7 ጊዜ ይዙሩ። የማያቋርጥ የመለከት ድምፅ ሲነፋ በምትሰሙበት ጊዜ ሕዝቡ ሁሉ ከፍ ያለ ጩኸት ያሰማ። ከዚያም የከተማይቱ ቅጥር ይፈርሳል፣ ሕዝቡም ወደ ላይ ይወጣል፣ እያንዳንዱም ሰው በቀጥታ ይገባል። ስለዚህ የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ 7 ካህናትም 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ወደፊት ሂዱ፣ ከተማዋን ዙሩ፣ የታጠቁ ተዋጊዎችም በእግዚአብሔር ታቦት ፊት ቀድመው ይሂዱ፣ ከተማይቱንም ዙሩ ሲል አዘዛቸው። ኢያሱም ለሕዝቡ ከተናገረ በኋላ 7ቱ ካህናት በእግዚአብሔር ፊት 7 ቀንደ መለከት ይዘው መለከታቸውን እየነፉ ወደፊት ቀደሙ። የእግዚአብሔር የቃል ኪዳን ታቦትም ተከተላቸው። የታጠቁ ተዋጊዎችም መለከት ከሚነፉት ካህናት ፊት ቀድመው ሲሄዱ፣ ደጀን የሆኑት ጠባቂዎች ደግሞ ታቦቱን ተከተሉ። በዚህ ጊዜ ሁሉ መለከቶቹ ባለማቋረጥ ይነፉ ነበር። ኢያሱ ሕዝቡን የማሸበሪያ ጩኸት አታሰሙ፣ ድምፃችሁ ከፍ ብሎ አይሰማ፣ ጩኹ እስከምላችሁም ቀን ድረስ ከአፋችሁ አንዲት ቃል አትውጣ፣ የምትጮሁት ከዚያ በኋላ ነው ሲል አዘዛቸው። ስለዚህ ኢያሱ የእግዚአብሔርን ታቦት ተሸክመው ከተማይቱን አንድ ጊዜ እንዲዞሩ አደረገ። ከዚያም ሕዝቡ ወደ ሰፈር ተመልሰው አደሩ። ኢያሱ በማግስቱ ማልዶ ተነሳ። ካህናቱም የእግዚአብሔርን ታቦት ተሸከሙ። 7ቱም ካህናት 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት እየሄዱ መለከቱን ባለማቋረጥ ይነፉ ጀመር። የታጠቁ ተዋጊዎችም እነዚህም በመቅደም ሲሄዱ፣ የደጀን ጠባቂዎቹ ደግሞ የእግዚአብሔርን ታቦት ይከተሉ ነበር። ካህናቱም ሳያቋርጡ መለከት ይነፉ ነበር። በሁለተኛውም ቀን ከተማይቱን አንድ ጊዜ ከዞሩ በኋላ ወደ ሰፈር ተመለሱ። 6 ቀን ሙሉም እንዲሁ አደረጉ። በሰባተኛው ቀን ገና ጎህ ሲቀድ ተነሱ። እንደ በፊቱም ከተማይቱን 7 ጊዜ ዞሩ። ከተማይቱን 7 ጊዜ የዞሯትም በዚያን ቀን ብቻ ነው። በሰባተኛው ዙር ላይ ካህናቱ መለከቱን ሲነፉ ኢያሱ ሕዝቡን እንዲህ ሲል አዘዘ፣ እግዚአብሔር ይህችን ከተማ ሰጥቷችኋልና ጩኹ። ከተማይቱና በውስጧ ያለ ሁሉ ለእግዚአብሔር የተለየ ስለሆነ ፈጽማችሁ አጥፉ። እኛ የላክናቸውን ሰላዮች ስለሸሸገች ጋለሞታይቱ ረዓብ ብቻና ከእርሷ ጋር በቤቷ ውስጥ ያሉት ሁሉ ይትረፉ። እናንተ ግን እርም ከሆኑት ነገሮች አንዳች በመውሰድ በራሳችሁ ላይ ጥፋት እንዳታመጡ እጃችሁን ሰብስቡ። ያለዚያ የእስራኤልን ሰፈር ለጥፋት ትዳርጋላችሁ፣ ክፉ ነገር እንዲደርስበትም ታደርጋላችሁ። ብሩና ወርቁ እንዲሁም የናሱና የብረቱ ዕቃ ሁሉ ለእግዚአብሔር የተቀደሰ ስለሆነ ወደ እግዚአብሔር ግምጃ ቤት ይግባ አላቸው። መለከቱ ሲነፋ ሕዝቡ ጮኸ። የመለከቱ ድምፅ ተሰምቶ ሕዝቡ በኃይል ሲጮህ ቅጥሩ ፈረሰ። እያንዳንዱ ሰው ሰተት ብሎ ገባ። ከተማይቱም በእጃቸው ወደቀች።
በከተማይቱ ውስጥ ያለውን ሁሉ ማለትም ወንዱንና ሴቱን፣ ወጣቱንና ሽማግሌውን፣ ከብቱንና በጉን እንዲሁም አህያውን በሰይፍ ስለት ፈጽመው አጠፉ። ኢያሱ ምድሪቱን የሰለሉትን 2 ሰዎች ወደ ጋለሞታይቱ ቤት ሂዱ፣ በማላችሁላትም መሰረት እርሷንና የእርሷ የሆነውን ሁሉ ከዚያ አውጡ አላቸው። ስለዚህ 2ቱ ወጣት ሰላዮች ገብተው ረዓብን፣ አባቷንና እናቷን፣ ወንድሞቿንና የእርሷ የሆኑትን ሁሉ ከዚያ አወጧቸው። ቤተ ዘመዶቿንም ሁሉ አውጥተው ከእስራኤል ሰፈር ውጭ አስቀመጧቸው። ከዚያም ከተማይቱን በሙሉ በውስጧ ያለውንም ሁሉ አቃጠሉ። ብሩንና ወርቁን የናሱንና የብረቱን ዕቃ ግን በእግዚአብሔር ግምጃ ቤት አኖሩ። ኢያሪኮን እንዲሰልሉ ኢያሱ የላካቸውን ሰዎች ስለደበቀች ጋለሞታይቱ ረዓብን፣ ቤተሰቧንና የእርሷ የሆኑትን ሁሉ አዳኗቸው። እርሷም እስከ ዛሬ ድረስ በእስራኤላውያን መካከል ትኖራለች። በዚያን ጊዜም ኢያሱ እንዲህ ሲል ማለ፣ ይህችን ከተማ መልሶ የሚሰራት ሰው በእግዚአብሔር ፊት የተረገመ ይሁን። መሰረቷን ሲጥል የበኩር ልጁ ይጥፋ፣ ቅጥሮቿንም ሲያቆም የመጨረሻ ልጁ ይጥፋ ብሎ ማለ። ስለዚህ እግዚአብሔር ከኢያሱ ጋር ነበር፣ ዝናውም በምድሪቱ ሁሉ ላይ ወጣ። እስራኤላውያን ግን እርም የሆነውን ነገር ለራሳቸው በመውሰድ በደሉ። ይህም ከይሁዳ ነገድ የሆነው አካን የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ስለወሰደ የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ። ኢያሱ ከቤቴል በስተ ምስራቅ ካለችው ከቤት አዌን አጠገብ ወደምትገኘው ወደ ጋይ ከኢያሪኮ ሰዎችን ልኮ ወደዚያ ውጡ፣ አገሪቱንም ሰልሉ አላቸው። ሰዎቹም ወጥተው ጋይን ሰለሉ። ወደ ኢያሱም ተመልሰው ጋይን ለመውጋት ሕዝቡ ሁሉ መሄድ አያስፈልገውም፣ በዚያ ያለው ሕዝብ ጥቂት ስለሆነ ከተማይቱን ለመውጋት 2 ወይም 3,000 ሰው ስለሚበቃ ሕዝቡ ሁሉ ወደዚያ በመሄድ አይድከም አሉት። ስለዚህም 3,000 ያህል ሰው ወጣ፣ ከጋይም ሰዎች ፊት ሸሸ። የጋይም ሰዎች እስራኤላውያንን ከከተማይቱ ቅጥር በር ጀምሮ እስከ ሸበሪም ድረስ በማባረር ቁልቁለቱ ላይ መቷቸው። ከእነርሱም 36 ያህል ሰው ገደሉባቸው። ከዚህ የተነሳም የሕዝቡ ልብ ቀለጠ፣ እንደ ውሃም ፈሰሰ። በዚህ ጊዜ ኢያሱ ልብሱን ቀደደ፣ በእግዚአብሔርም ታቦት ፊት በግንባሩ ተደፋ። የእስራኤል ሽማግሌዎችም እንደዚሁ አደረጉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም እንዲህ አለ፣ ወዮ ልዑል እግዚአብሔር ሆይ፣ ዮርዳኖስን አሻግረ ይህን ሕዝብ ወደዚህ ያመጣኸው ለአሞራውያን አሳልፈ በመስጠት እንዲያጠፉን ነውን? ምን ነው ሳንሻገር እዚያው ማዶ በቀረን ኖሮ። ጌታ ሆይ፣ እስራኤል በጠላቱ ፊት ሲሸሽ እኔ ምን ልበል? ከነዓናውያንና ሌሎቹ የምድሪቱ ነዋሪዎች ሁሉ ይህንን ሲሰሙ ይከቡናል፣ ስማችንንም ከምድረ ገጽ ያጠፉታል። እንግዲህ ስለ ታላቁ ስም ስትል የምታደርገው ምንድን ነው? እግዚአብሔር ኢያሱን እንዲህ አለው፣ ተነስ፣ ለምን በግንባርህ ተደፋ? እስራኤል በድሏል፣ እንዲጠብቁ ያዘዝኳቸውን ቃል ኪዳኔን ጥሰዋል፣ እርም የሆነውን ነገር ወስደዋል፣ ሰርቀዋል፣ ዋሽተዋል፣ የወሰዱትንም ከራሳቸው ንብረት ጋር ደባልቀዋል። እንግዲህ እስራኤላውያን ጠላቶቻቸውን ለመቋቋም ያልቻሉት በዚህ ምክንያት ነው። ጀርባቸውን አዙረው የሸሹትም ለጥፋት በመዳረጋቸው ነው። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳ፣ ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነ ነገር በመካከላችሁ ስላለ ይህንን ካላስወገዳችሁ ጠላቶቻችሁን ለመቋቋም እንደማትችሉ የእስራኤል አምላክ እግዚአብሔር ተናግሯል። ለነገ ራሳችሁን ለማዘጋጀት ሰውነታችሁን ቀድሱ። ማለዳ በየነገዳችሁ ሆናችሁ ቅረቡ። እግዚአብሔር የሚለየው ነገድ በየጎሳው ሆኖ ከሕዝቡ መካከል ወደፊት ይወጣል። እንዲሁም እግዚአብሔር የሚለየው ጎሳ በየቤተሰቡ ሆኖ ወደፊት ይወጣል። እግዚአብሔር የሚለየው ቤተሰብ ደግሞ በግለሰብ ሆኖ ወደፊት ይወጣል። እርሙ የተገኘበት ሰው እርሱና ያለው ሁሉ በእሳት ይቃጠላል።
የእግዚአብሔርን ቃል ኪዳን አፍርሷል፣ በእስራኤልም ዘንድ አሳፋሪ ተግባር ፈጽሟልና። በማግስቱ ጠዋት ኢያሱ ማልዶ ተነሳ፣ እስራኤልንም በየነገዱ በየነገዳቸው ሆነው እንዲቀርቡ አደረገ። ከዚያም የይሁዳ ነገድ ተለየ፣ የይሁዳንም ጎሳዎች ወደፊት አቀረበ። ከነዚህም የዛራን ጎሳ ለየ፣ እነዚህን ደግሞ በየቤተሰባቸው እንዲወጡ አደረገ። ከእነዚህም ዘንበሪ ተለየ። ኢያሱ የዘንበሪን ቤተሰብ አባላት አንድ በአንድ ወደፊት እንዲቀርቡ አደረገ። ከዚያም ከይሁዳ ነገድ የሆነው የዛራ ልጅ የዘንበሪ ልጅ የከርሚ ልጅ አካን ለብቻው ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረግከውን ሳትደብቅ ንገረኝ አለው። አካንም መልሶ ኢያሱን እንዲህ አለው፣ እውነት ነው፣ የእስራኤልን አምላክ እግዚአብሔርን በድያለሁ። ያደረግኩትም ይህ ነው። ከምርኮ ዕቃ መካከል ከሰናዖር የመጣ አንድ የሚያምር ካባ 200 ስቅል ብርና ክብደቱ 50 ሰቅል የሚሆን የወርቅ ቡችላ አይቼ ጎመጀው፣ ወሰድኳቸውም። ዕቃውም ብሩ ከታች ሆኖ በድንኳኔ ውስጥ መሬት ተቀብሯል አለ። በዚህ ጊዜ ኢያሱ መልእክተኞች ላከ። እነርሱም ወደ ድንኳኑ ሮጡ። በዚያም ብሩ ከታች ሆኖ ዕቃው እንደተቀበረ አገኙ። ከድንኳኑም አውጥተው ኢያሱና እስራኤላውያን ሁሉ ወዳሉበት አምጥተው በእግዚአብሔር ፊት አኖሩ። ኢያሱም ከመላው እስራኤል ጋር ሆኖ የዛራን ልጅ አካንን፣ ብሩን፣ ካባውን፣ የወርቁን ቡችላ፣ ወንዶችና ሴቶች ልጆቹን፣ የከብቱን መንጋ፣ አህዮቹንና በጎቹን እንዲሁም ድንኳኑንና የእርሱ የሆነውን ሁሉ ወደ አኮር ሸለቆ አስወሰደ። ኢያሱም እንዲህ ያለውን መከራ ለምን አመጣህብን? እነሆ ዛሬ በአንተም ላይ እግዚአብሔር መከራ ያመጣብሃል አለው። ከዚያም እስራኤል በሙሉ በድንጋይ ወገሩት። የቀሩትንም እንደዚሁ ከወገሩ በኋላ በእሳት አቃጠሏቸው። በአካንም ላይ እስከ ዛሬ ድረስ የሚታየውን ታላቅ የድንጋይ ቁልል ከመሩበት። ከዚያም እግዚአብሔር ከአስፈሪ ቁጣው ተመለሰ። ስለዚህ ከዚያን ጊዜ ጀምሮ ያ ስፍራ የአኮር ሸለቆ ተባለ። ከዚያም እግዚአብሔር ኢያሱን እንዲህ አለው፣ አትፍራ፣ አትደንግጥ። ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ። የጋይን ንጉሥ ሕዝቡን ከተማውንና ምድሩን አሳልፌ በእጅህ ሰጥቻለሁና በኢያሪኮና በንጉሷ ላይ ያደረግከውንም ሁሉ በጋይና በንጉሷ ላይ ትደግመዋለህ። በዚህ ጊዜ ግን ምርኮውንና ከብቱን ለራሳችሁ ታደርጉታላችሁ። ታዲያ ከከተማይቱ በስተጀርባ የደፈጣ ጦር አዘጋጅ አለው። ስለዚህ ኢያሱና ሰራዊቱ በሙሉ ጋይን ለመውጋት ወጡ። ኢያሱም ምርጥ ከሆኑት ተዋጊዎቹ 30,000 ጦር አዘጋጅቶ በሌሊት ላካቸው። እንዲህ የሚል ትእዛዝ ሰጣቸው፣ እነሆ ከከተማይቱ በስተጀርባ ታደፍጣላችሁ፣ ከከተማይቱ አትራቁ፣ ሁላችሁም ነቅታችሁ ተጠባበቁ። እኔና አብረውኝ ያሉት ሁሉ ወደ ከተማይቱ እንጠጋለን። ሰዎቹ ከዚህ በፊት እንዳደረጉት ሊወጉን ወደኛ ሲመጡ እኛ ደግሞ እንሸሻለን። እነርሱም ከዚህ ቀደም እንዳደረጉት አሁንም ከኛ በመሸሽ ላይ ናቸው በማለት ከከተማይቱ እስክናርቃቸው ድረስ ይከታተሉናል። በዚህ ሁኔታ እኛም እንሸሻለን። እናንተም ከተደበቃችሁበት ትወጡና ከተማይቱን ትይዛላችሁ። አምላካችሁ እግዚአብሔር ከተማይቱን በእጃችሁ አሳልፎ ይሰጣችኋልና። ከተማይቱን ስትይዙም በእሳት አቃጥሏት፣ እግዚአብሔር ያዘዘውንም አድርጉ፣ እነሆ አዝዣችኋለሁ አላቸው። ከዚያም ኢያሱ ሰዎቹን ላካቸው። እነርሱም ሄደው ከጋይ በስተ ምዕራብ በቤቴልና በጋይ መካከል ባለው ቦታ አደፈጡ። ኢያሱ ግን እዚያው ከሕዝቡ ጋር አደረ። በማግስቱ ጧት ኢያሱ ማልዶ በመነሳት ወንዶቹን ሰበሰበ። እርሱና የእስራኤል አለቆችም ከፊት ሆነው እየመሯቸው ወደ ጋይ ወጡ። ከእርሱ ጋር የነበሩትም ተዋጊዎች በሙሉ ወጥተው ወደ ከተማይቱ በመጠጋት ከፊት ለፊቷ ደረሱ። ከዚያም ከጋይ በስተ ሰሜን መካከል ካለው ሸለቆ ማዶ ሰፈሩ። ኢያሱ ቀደም ብሎ 5,000 ሰው ያህል በመውሰድ ከከተማይቱ በስተ ምዕራብ በቤቴልና በጋይ መካከል እንዲያደፍጡ አድርጎ ነበር።
ከከተማይቱ በስተሰሜን የነበሩትንም ከከተማይቱ በስተምዕራብ የሸመቁትንም ወታደሮች ሁሉ ስፍራ ስፍራቸውን እንዲይዙ አደረጋቸው። በዚያችም ሌሊት ኢያሱ ወደ ሸለቆ ሄደ። የጋይ ንጉሥ ይህን ባየ ጊዜ እርሱና የከተማይቱ ወንዶች ሁሉ ማልደው በመገስገስ እስራኤልን ለመውጋት ከአረባ ፊት ለፊት ወደሚገኘው ስፍራ መጡ። ንጉሡ ግን ከከተማይቱ በስተጀርባ ያደፈጠ ኃይል የሚጠባበቀው መሆኑን አያውቅም ነበር። ኢያሱና እስራኤል በሙሉ ድል የተመቱ መስለው በመታየት ወደ ምድረ በዳው ሸሹ። የጋይ ሰዎች በሙሉ እንዲያሳድዷቸው ተጠሩ። ኢያሱንም አሳደዱት። በዚህ ሁኔታም የጋይ ሰዎች ከከተማይቱ እንዲርቁ ተደረገ። እስራኤልን ለማሳደድ ከጋይና ከቤቴል ያልወጣ ወንድ አልነበረም። ከተማይቱንም ከፍተው ትተው እስራኤልን ማሳደድ ያዙ። እግዚአብሔርም ኢያሱን ከተማይቱን በእጅህ አሳልፌ እሰጥሃለሁ፣ የያዝከውን ጦር ወደ ጋይ አነጣጥር አለው። ኢያሱም ጦሩን ወደ ጋይ አነጣጠረ። ይህን እንዳደረገም ያደፈጡት ሰዎች ከተደበቁበት ስፍራ በፍጥነት ወጥተው ወደፊት ሮጡ። ገብተው ከተማይቷን ያዟት፣ ወዲያውኑም በእሳት አቃጠሏት። የጋይ ሰዎች ወደ ኋላ ዞረው ሲመለከቱ የከተማይቱ ጢስ ወደ ሰማይ ሲወጣ አዩ። ወደ ምድረ በዳ ይሸሹ የነበሩት እስራኤላውያን ፊታቸውን ስላዞሩባቸውም በየትኛውም በኩል ማምለጫ መንገድ አልነበራቸውም። ኢያሱና እስራኤል ሁሉ ያደፈጠው ጦር ከተማይቱን መያዙንና ጢሱ ወደ ላይ መውጣቱን ሲያዩ ወደ ኋላ ተመልሰው በጋይ ሰዎች ላይ አደጋ ጣሉባቸው። ያደፈጡትም ሰዎች እንደዚሁ ከከተማይቱ ወጥተው መጡባቸው። ስለዚህ እስራኤላውያን በዚያም በዚህም ስለከበቧቸው የጋይን ሰዎች ከመካከል አደረጓቸው። እስራኤላውያንም ሰዎቹን ፈጇቸው። አንድ እንኳ የተረፈ ሰው ያመለጠ አልነበረም። ነገር ግን የጋይን ንጉሥ ከነህይወቱ ይዘው ወደ ኢያሱ አመጡት። እስራኤላውያን የጋይን ወንዶች ሁሉ ባሳደዷቸው ሜዳና ምድረ በዳ ከጨረሷቸውና እያንዳንዳቸውንም በሰይፍ ከፈጁ በኋላ ወደ ከተማይቱ ተመልሰው በዚያ ያገኙትን ሁሉ ገደሉ። በዚያች ዕለት የጋይ ሰዎች ሁሉ አለቁ። የወንዶቹና የሴቶቹን ብዛት 12,000 ነበር። ኢያሱ በጋይ የሚኖሩትን ሰዎች ሁሉ ፈጽሞ እስኪያጠፋቸው ድረስ ያነጣጠረባትን እጁን አላጠፈም ነበር። እስራኤላውያንም እግዚአብሔር ኢያሱን ባዘዘው መሠረት በከተማይቱ ያገኙትን እንስሳትና ምርኮ ብቻ ለራሳቸው አደረጉ። ስለዚህ ኢያሱ ጋይን አቃጠላት። እስከ ዛሬ እንደሚታየውም ለዘላለም የአመድ ቁልልና ባድማ አደረጋት። የጋይንም ንጉሥ በዛፍ ላይ ሰቀለው። ሬሳውንም እስኪመሽ ድረስ እዚያው እንዳለ ተወው። ፀሐይ ስትጠልቅም ኢያሱ ሬሳውን እንዲያወርዱትና በከተማው በር ላይ እንዲጥሉት አዘዘ። የትልልቅ ድንጋይ ቁልልም ከመሩበት። በዮርዳኖስ ምዕራብ ባለው በተራራማው አገር በቆላማው ምድር እንዲሁም እስከ ሊባኖስ በሚደርሰው በመላው በታላቁ ባህር ዳርቻ የነበሩት ነገሥታት ይህም በሰሙ ጊዜ ኢያሱንና እስራኤልን ለመውጋት በአንድነት መጡ። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ላይ ያደረገውን በሰሙ ጊዜ ለማታለል ፈለጉ። ስለዚህም ያረጀ ስልቻና የታጠፈ አሮጌ የወይን ጠጅ አቁማዳ በአህያ የጫነ መልእክተኛ መስለው ሄዱ። ሰዎቹም ያረጀና የተጠጋገነ ነጠላ ጫማ አድርገዋል፣ አሮጌ ልብስ ለብሰዋል። ለስንቅ የያዙት እንጀራም በሙሉ የደረቀና የሻገተ ነበር። እዚያም ኢያሱ ወደ ሰፈረበት ወደ ጌልጌላ ሄደው ኢያሱንና የእስራኤልን ሰዎች የመጣነው ከሩቅ አገር ነው፣ ከእኛ ጋር ቃል ኪዳን ግቡ አሏቸው። የእስራኤልም ሰዎች ለኤዊያውያኑ እናንተ የምትኖሩት እዚሁ ቅርብ ቢሆንስ ታዲያ ከእናንተ ጋር እንዴት ቃል ኪዳን እንገባለን አሏቸው። እነርሱም ኢያሱን እኛ ባሪያዎችህ ነን አሉት። ኢያሱ ግን እናንተ እነማን ናችሁ? የመጣችሁትስ ከየት ነው ሲል ጠየቃቸው። እነርሱም እንዲህ ብለው መለሱለት፣ እኛ ባሪያዎችህ የአምላክህን የእግዚአብሔርን ዝና ሰምተን እጅግ ሩቅ ከሆነ አገር መጥተናል። ዝናውንና በግብፅ ያደረገውንም ሁሉ ሰምተናል። እንዲሁም ከዮርዳኖስ ማዶ
በሁለቱ የአሞራውያን ነገሥታት ማለትም በሐሴቦን ንጉሥ በሴዎን አስታሮትን ይገዛ በነበረው በባሳን ንጉሥ በዐግ ያደረገውን ሁሉ ነው። ሽማግሌዎቻችንና በአገራችን የሚኖሩት ሁሉ ለመንገዳችሁ የሚሆን ስንቅ ያዙ፣ ሄዳችሁም ተገናኟቸው፣ እኛ ባሮቻችሁ እንሆናለን፣ ከእኛ ጋር ቃል ኪዳን ግቡ በሏቸው አሉን። ይህ የያዝነው እንጀራ ወደ እናንተ ለመምጣት ከቤታችን በተነሳንበት ቀን ትኩስ ነበር። አሁን ግን እንዴት እንደደረቀና እንደሻገተ ተመልከቱ። እነዚህ የወይን ጠጅ አቁማዳዎቻችን ያን ጊዜ ስንሞላቸው አዲስ ነበሩ፣ አሁን ግን እንዴት እንደተቀደዱ ተመልከቱ። ልብሳችንና ጫማችንም ብዙ መንገድ በመጓዛችን አልቀዋል አሏቸው። የእስራኤልም ሰዎች ከስንቃቸው ላይ ጥቂት ወሰዱ፣ ስለ ጉዳዩ ግን እግዚአብሔርን አልጠየቁም ነበር። ኢያሱም በሰላም ለመኖር የሚያስችላቸውን ቃል ኪዳን ከእነርሱ ጋር አደረገ። የጉባኤውም መሪዎች ይህንኑ በመሐላ አጸኑላቸው። እስራኤላውያን ከገባዖን ሰዎች ጋር ቃል ኪዳኑን ካደረጉ ከ3 ቀን በኋላ ሰዎቹ እዚያው አጠገባቸው የሚኖሩ ጎረቤቶቻቸው መሆናቸውን ሰሙ። ስለዚህ እስራኤላውያን ተጉዘው በ3ኛው ቀን ገባዖን፣ ከፊራ፣ ብኤሮትና ቂርያት አይሪም ወደ ተባሉት የገባዖን ሰዎች ወደሚኖሩባቸው ከተሞች መጡ። ሆኖም እስራኤላውያን አልወጓቸውም። የጉባኤው መሪዎች በእስራኤል አምላክ በእግዚአብሔር ስም ምለውላቸው ነበርና። ማኅበሩም ሁሉ በመሪዎቹ ላይ አጉረመረሙ። ነገር ግን መሪዎቹ ሁሉ ለማኅበሩ እንዲህ ሲሉ መለሱ፣ በእስራኤል አምላክ በእግዚአብሔር ስም ስለማልንላቸው አሁን ጉዳት ልናደርስባቸው አንችልም። እንዲህ እናደርጋቸዋለን፣ የገባንላቸውን መሐላ በማፍረስ ቁጣ እንዳይደርስብን በሕይወት እንዲኖሩ እንዲሁ እንተዋቸዋለን። ነገር ግን ለማኅበረሰቡ በሙሉ እንጨት እየቆረጡ ውሃ እየቀዱ ይኑሩ። ስለዚህ መሪዎቹ የገቡላቸው ቃል ተጠበቀ። እዚያም ኢያሱ የገባዖንን ሰዎች ጠርቶ እንዲህ አላቸው፣ እዚሁ አጠገባችን መኖራችሁ የታወቀ ሆኖ ሳለ የምንኖረው ከእናንተ በራቀ ስፍራ ነው ብላችሁ ያታለላችሁን ለምንድን ነው? ስለዚህ አሁን የተረገማችሁ ናችሁ። ጥቂቶቻችሁም ለአምላኬ ቤት ምንጊዜም እንጨት ቆራጭ፣ ውሃ ቀጂ ባሮች ትሆናላችሁ አላቸው። እነርሱም ለኢያሱ እንዲህ ብለው መለሱለት፣ አምላክህ እግዚአብሔር ባሪያውን ሙሴ እንዳዘዘው ምድሪቱን በሙሉ ለእናንተ እንደሚሰጣችሁና ነዋሪዎቿንም ከፊታችሁ እንደሚያጠፋቸው በእርግጥ ለእኛ ለባሪያዎችህ ተነግሮናል። ስለዚህ ከእናንተ የተነሳ ለሕይወታችን በመስጋት ይህን አድርገናል። እነሆ አሁን በእጅ ውስጥ ነን። በጎና ትክክል መስሎ የታየህን ነገር ሁሉ አድርግብን። ስለዚህ ኢያሱ የገባዖንን ሰዎች ከእስራኤላውያን እጅ አዳናቸው፣ እነርሱም አልገደሏቸውም። በዚያችም ዕለት ኢያሱ የገባዖንን ሰዎች ለማኅበረሰቡና እግዚአብሔር በሚመርጠው ስፍራ ለሚቆመው የእግዚአብሔር ለሆነው መሠዊያ እስከ ዛሬ ድረስ እንጨት ቆራጮችና ውሃ ቀጂዎች አደረጋቸው። የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን ይዞ እንደደመሰሳት እንደዚሁም በኢያሪኮና በንጉሷ ላይ ያደረገውን ሁሉ በጋይና በንጉሷ ላይ ማድረጉን የገባዖን ሰዎችም ከእስራኤል ጋር የሰላም ውል አድርገው ባጠገባቸው መኖራቸውን ሰማ። በዚህም እርሱና ሕዝቡ ደነገጡ። ምክንያቱም ገባዖን እንደ ነገሥታቱ ከተማ ሁሉ ታላቅ ከተማ፣ በስፋቷም ከጋይ የምትበልጥ ሰዎቿም ብርቱ ተዋጊዎች ነበሩ። ስለዚህ የኢየሩሳሌም ንጉሥ አዶኒጼዴቅ ሁሃም ወደ ተባለው የኬብሮን ንጉሥ፣ ጲርአም ወደ ተባለው የየርሙት ንጉሥ፣ ያፊያ ወደ ተባለው የለኪሶ ንጉሥና ዳቤር ወደ ተባለው የኤግሎን ንጉሥ በመላክ ወደዚህ መጣችሁ አግዙኝ፣ ከኢያሱና ከእስራኤላውያን ጋር ሰላምን መስርታለችና ገባዖንን እንምታ አላቸው። ከዚያም 5ቱ የአሞራውያን ነገሥታት ማለት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የያርሙት ንጉሥ፣ የለኪሶ ንጉሥና የኤግሎን ንጉሥ ያላቸውን አስተባብረው ሰራዊታቸውንም ሁሉ ይዘው በመውጣት ገባዖንን ወጓት።
የገባዖንም ሰዎች በጌልጌላ ወደ ሰፈረው ወደ ኢያሱ በተራራማው አገር የሚኖሩ የአሞራውያን ነገሥታት ኃይላቸውን አስተባብረው ተሰልፈውብናል፣ እኛን ባሪያዎችህን አትተወን፣ እርዳን፣ ፈጥነህ በመድረስም አድነን ሲሉ ላኩበት። ስለዚህ ኢያሱ ምርጥ የሆኑትን ተዋጊዎች ሁሉ ጨምሮ ሰራዊቱን በሙሉ ይዞ ከጌልጌላ ወጣ። እግዚአብሔርም ኢያሱን አትፍራቸው፣ ሁሉንም አሳልፌ በእጅ ሰጥቻቸዋለሁ፣ አንዳቸውም እንኳ ሊቋቋሙህ አይችሉም አለው። ኢያሱ ከጌልጌላ ሌሊቱን ሁሉ ሲገሰግስ አድሮ ድንገት ወረራቸው። እግዚአብሔርም የአሞራውያንን ነገሥታት በእስራኤል ፊት አሸበራቸው፣ በገባዖን እጅግ መታቸው። ወደ ቤት ሆሮን በሚያስወጣውን መንገድ ሽቅብ ተከተላቸው፣ እስከ አዜቅና እስከ መቄዳም ድረስ አሳዶ መታቸው። ከቤት ሆሮን ወደ አዜቃ ቁልቁል በሚወስደው መንገድ ላይ ከእስራኤላውያን ፊት በሚሸሹበት ጊዜ እግዚአብሔር ከሰማይ ትልልቅ የበረዶ ድንጋይ አወረደባቸው። በእስራኤላውያን ሰይፍ ካለቁት ይልቅ በወረደው የበረዶ ድንጋይ ያለቁት በልጠው ተገኙ። እግዚአብሔር አሞራውያንን ለእስራኤል አሳልፎ በሰጠባት ዕለት ኢያሱ እግዚአብሔርን በእስራኤል ፊት እንዲህ አለው፣ ፀሐይ ሆይ በገባዖን ላይ ቁሚ፣ ጨረቃም ሆይ በኤሎን ሸለቆ ላይ ቀጥ በይ። ስለዚህ ሕዝቡ ጠላቶቹን እስኪበቀል ድረስ ፀሐይ ባለችበት ቆመች፣ ጨረቃም አልተንቀሳቀሰችም። ፀሐይ በሰማዩ መካከል ቆመች፣ ለመጥለቅም ሙሉ ቀን ፈጀባት። እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ዕለት ከዚያ በፊትም ሆነ ከዚያ በኋላ አልነበረም፣ እግዚአብሔር ለእስራኤል ተዋግቶ ነበርና። ከዚያም ኢያሱ ከመላው እስራኤል ጋር ጌልጌላ ወዳለው ሰፈር ተመለሰ። በዚህ ጊዜ 5ቱ የአሞራውያን ነገሥታት ሸሽተው በመቄዳ ዋሻ ተደብቀው ነበር። ኢያሱም 5ቱ ነገሥታት በመቄዳ ዋሻ ውስጥ ተደብቀው መገኘታቸውን ሰማ። እንዲህም አለ፣ ትልልቅ ድንጋዮች ወደ ዋሻው አፍ አንከባሉ፣ ጠባቂ ሰዎችንም በዚያ አቁሙ። ጠላቶቻችሁን አሳዷቸው እንጂ ችላ አትበሉ። ከበስተኋላ ሆናችሁም አደጋ ጣሉባቸው፣ ወደ ከተሞቻቸው እንዳይገቡ ከልክሏቸው። እነሆ እግዚአብሔር አምላካችሁ በእጃችሁ አሳልፎ ሰጥቷችኋልና። ስለዚህ ኢያሱና እስራኤላውያን እስከ መጨረሻው ደመሰሷቸው። የተረፉት ጥቂቶቹ ግን ወደ ተመሸጉት ከተሞቻቸው ለመድረስ ቻሉ። እዚያም ሰራዊቱ ሁሉ በደህና ተመልሶ ኢያሱ ወደ ሰፈረበት ወደ መቄዳ መጣ። በእስራኤላውያንም ላይ አንዲት ቃል የተናገረ ሰው አልነበረም። ኢያሱም ዋሻውን ከፍታችሁ እነዚያን 5ቱን ነገሥታት አውጥታችሁ አምጡልኝ አላቸው። እነርሱም 5ቱን ነገሥታት ማለትም የኢየሩሳሌምን ንጉሥ፣ የኬብሮንን ንጉሥ፣ የያርሙትን ንጉሥ፣ የለኪሶን ንጉሥ፣ የአጊሎንን ንጉሥ አውጥተው አመጡለት። እነዚህን ነገሥታት ባመጡለትም ጊዜ ኢያሱ መላውን የእስራኤል ወንዶች ከጠራ በኋላ አብረውት የመጡትን የጦር አዛዦች ወደዚህ ቅረቡና እግሮቻችሁን በእነዚህ ነገሥታት አንገት ላይ አድርጉ አላቸው። እነርሱም ወደፊት ቀርበው እግራቸውን በነገሥታቱ አንገት ላይ አሳረፉ። ኢያሱም አትፍሩ፣ አትደንግጡ፣ በርቱ፣ ጽኑ፣ እንግዲህ በምትወጓቸው ጠላቶች ሁሉ ላይ እግዚአብሔር እንደዚሁ ያደርጋልና አላቸው። ከዚያም ኢያሱ ነገሥታቱን መትቶ ገደላቸው፣ በ5ም ዛፎች ላይ ሰቀላቸው። ሬሳቸውም እስኪመሽ ድረስ አልወረደም ነበር። ፀሐይ ለመጥለቅ በማዘግዘግ ላይ ሳለች ኢያሱ ትእዛዝ ሰጠ። ከዚያም የነገሥታቱን ሬሳ ከዛፎቹ ላይ አውርደው ቀድሞ ተደብቀው ወደ ነበሩበት ዋሻ ውስጥ ጣሏቸው። በዋሻውም አፍ ትልልቅ ድንጋዮች አኖሩ። ድንጋዮቹም እስከ ዛሬ ድረስ በዚያ ይገኛሉ። ኢያሱ የተስፋይቱን ምድር በተለይም ከዮርዳኖስ ወንዝ በስተምዕራብ ባለው ምድር በወረራ ጊዜ ብዙ ጦርነቶችን ተዋግቷል። እስራኤላውያንን በመምራት እያንዳንዳቸው በንጉሥ የሚገዙ 31 የከተማ ግዛቶችን ድል አድርጓል። በተጨማሪም ኢያሱ ከድል በኋላ ለ12ቱ የእስራኤል ነገዶች ምድርን ለማከፋፈል በበላይነት ይቆጣጠር ነበር። ኢያሱ እስራኤላውያንን
ለ7 ዓመታት በጦርነት እየመራ ከዮርዳኖስ ወንዝ በስተምዕራብ ያለውን ሰፊውን ምድር ድል አደረገ። 31 ነገሥታትንም አሸነፈ። መጽሐፈ ኢያሱ በኢያሱና በሰራዊቱ የተሸነፉ 31 ነገሥታትን ይዘረዝራል። እነዚህ ነገሥታት በግዛቱ ውስጥ በተለያዩ ከተሞች የከተማ ግዛቶችን ይገዙ ነበር። ከብዙ ጦርና እንዲሁም ድል በኋላ እግዚአብሔር እስራኤላውያንን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፋቸው እነሆ ብዙ ዘመን አለፈ። በዚህ ጊዜ ኢያሱ በጣም አርጅቶ ዕድሜውም ገፍቶ ነበር። ኢያሱ እስራኤልን ሁሉ አለቆቻቸውን፣ መሪዎቻቸውን፣ ፈራጆቻቸውንና ሹማምንታቸውን በሙሉ ጠርቶ እንዲህ አላቸው፣ እኔ አርጅቻለሁ፣ ዕድሜም ገፍቷል። አምላካችሁ እግዚአብሔር ስለ እናንተ ሲል በእነዚህ ሕዝቦች ሁሉ ላይ ያደረገውን ማናቸውንም ነገር እናንተው ራሳችሁ አይታችኋል። ስለ እናንተ የተዋጋላችሁ ራሱ አምላካችሁ እግዚአብሔር ነው። ስለዚህ አምላካችሁን እግዚአብሔርን ለመውደድ ተጠንቀቁ በማለትና እግዚአብሔር አምላክ ከአብርሃም ጀምሮ እስከ ኢያሱ ድረስ ያሉትን እንዴት እንደረዳቸው በብዙ ቃላት ነገራቸው። እግዚአብሔርንም እንዲፈሩና በፍጹም ታማኝነት እንዲገዙለት አሳሰባቸው። ኢያሱም እስራኤላውያንን የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን በማለትና ባዕዳን አማልክትን እንዲያስወግዱ ልባቸውን ወደ እግዚአብሔርም እንዲመልሱ እስራኤላውያንን አሳሰባቸው። ሕዝቡም ኢያሱን እኛ አምላካችንን እግዚአብሔርን እናመልካለን እንታዘዛለንም አሉት። በዚያም ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ። የሚመሩበትንም ደንብና ሥርዓት እዚያው በሴኬም ሰጣቸው። ኢያሱም እነዚህን ቃሎች በእግዚአብሔር የሕግ መጽሐፍ ጻፋቸው። ትልቅ ድንጋይም ወስዶ በባሉት ዛፍ ስር በተቀደሰው በእግዚአብሔር ስፍራ አጠገብ አቆመው። ኢያሱም ሕዝቡን ሁሉ እነሆ ይህ ድንጋይ እግዚአብሔር የተናገረንን ሁሉ ሰምቷል፣ በእኛም ይመሰክርብናል። እናንተም በአምላካችሁ ዘንድ እውነተኞች ሆናችሁ ባትገኙ ምስክር ይሆንባችኋል አላቸው። ከዚያም ኢያሱ ሕዝቡን ሁሉ ወደ የርስቱ እንዲሄዱ አሰናበተ። የእግዚአብሔርም ባሪያ የነዌ ልጅ ኢያሱ በ110 ዓመቱ ሞተ። በኮረብታማው በኤፍሬም አገር በምትገኘው ከጋዝ ተራራ በስተሰሜን ባለችው በራሱ ርስት በተምናሴራ ቀበሩት። ኢያሱ በሕይወት በነበረበት ዘመን ሁሉ ከኢያሱም በኋላ በሕይወት በኖሩትና እግዚአብሔር ለእስራኤል ያደረገውን ሁሉ በሚያውቁት ሽማግሌዎች ዘመን ሁሉ እስራኤላውያን እግዚአብሔርን አመለኩ። እስራኤላውያን ከግብፅ ያወጡት የዮሴፍ አጽም በሴኬም ምድር ተቀበረ። እንዲሁም የአሮን ልጅ አልዓዛር ሞተ፣ በጊብዓ ምድርም ተቀበረ። ይህ ድንቅ የመጽሐፍ ቅዱስ ታሪክ ብዙ የሚያስተምረን ነገር አለ። ከእነዚህም መካከል የመጀመሪያው እግዚአብሔር የተናገረው ነገር ምንም ጊዜ ቢወስድ እንደሚፈጸም ነው። ማለትም እግዚአብሔር ወደ ተስፋይቱ ምድር ለሙሴ ነግሮት መንገድ ጀምረው ሙሴ ቢሞትም እንኳ ኢያሱና ቀጣዩ የእስራኤል ትውልድ ወደ ተናገራቸው ገብተዋል። በኢያሱ ታሪክ ክፍል 1 ላይ እንደተመለከትነው የአካን አለመታዘዝ እስራኤላውያን ላይ ሽንፈት እንዳመጣባቸው እኛም የድል ሕይወትን ከፈለግን ከእግዚአብሔር ጋር ተስማምተን መኖር እንደሚገባን ያሳየናል። በተጨማሪም ኢያሱ በመጨረሻ የሕይወት ዘመኑ እስራኤላውያንን የሚያመልኩትን እንዲመርጡ ደግሞም እግዚአብሔርን እንዲታዘዙና እንዲፈሩ ማሳሰቡ ለእኛም መልእክት ይሆነናል። እግዚአብሔርን ማምለክ፣ መፍራትና መታዘዝ እንዳለብን። እስከ መጨረሻ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ